የብርሃኑ ነጋ ጭካኔና የገነት አራጌ ስቃይ። ምስሏን የምታዩት ወጣት ገነት አራጌ ትባላለች። የኢዜማ አባልና ከፍተኛ አመራርም ነበረች። ኢዜማን ከተቀላቀሉ ብሩህ አእምሮ ከነበራቸው በርካታ ወጣት ሴቶች መካከል አንዷ ነበረች። እንደ ሌሎችም ወጣት ሴቶች በኢዜማ ላይ የነበራቸው ተስፋና ለኢዜማ የነበራቸው ፍቅር ምንም ገደብ አልነበረው። እጅግ የሚያሳዝነው ግን ዛሬ ከነዚህ ወጣት ሴቶች መካከል አንዳቸውም በኢዜማ ውስጥ የሉም። ከድርጅቱ ጋር እንዲፋቱ ያደረጋቸው ዋነኛ ምክንያት ኢዜማ ሁነኛ የተቃዋሚ ፖለቲካ ሚናውን በመጫወት የአብይ አህመድን ገደብ ያጡ የፖለቲካ፣ የኢኮኖሚ፣ የማኅበራዊ፣ የደህንነትና የውጭ ግንኙነት ቀውስ ጠማቂ እርምጃዎች በመቃወምና አገዛዙን ተጠያቂ ከማድረግ ፋንታ የብልጽግና ፓርቲ የቤት ውስጥ ባሪያ፣ የግርድና ተግባር ፈጻሚ መሆኑ ነው። በዚህ ላይ የአብይ አህመድ አገዛዝ ምንም አይነት ማስመሰያ ምክንያት ወይም ሰበብ ሳይኖረው ተጋሩን ከጨፈጨፈ በኋላ የአማራን ሕዝብ ቅስም ለመስበር ያወጀው ጦርነት አማራ የሆኑትን የኢዜማ ወጣቶች ያስቆጣና ድርጅቱን በገፍ ለቀው እንዲወጡ ያደረገ ነው። ገነት አራጌ ከእነዚህ ወጣቶች አንዷ ነች። በአማራ ሕዝብ ላይ የመከራ ዶፍ ከሚያወርደው የአብይ አገዛዝ ጋር በአጋርነት ተጣብቆ የሚሠራውን የቀድሞ ድርጅቷን ተጠየፈች። አንድ እርምጃ ለመራመድ ሞራሉ አልፈቅድ ብሎ ባለችበት ቀጥ አደረጋት። ገነት የአብይ አህመድን ትጥቅና ቀበቶ እናስፈታለን የሚል እብሪቱን ለማስተንፈስ መላው የአማራ ሕዝብ ሆ ብሎ በተነሳበት ወቅት ባህር ዳር ነበረች። በዛ ወቅት በደርግ ዘመን ይደረግ እንደነበረው የቀይ ሽብር እርምጃ የአብይ አህመድ ጭራቅ ወታደሮች የባህር ዳር ወጣቶችን በሌሊት ከየቤታቸው እየለቀሙና እየጎተቱ እያወጡ በደጃፋቸው ላይ በወላጆቻቸው ፊት በጭካኔ ሲረሸኑ በዓይኗ አይታለች። ይህን የዓይን ምስክርነቷን ታዲያ ለኢዜማ አመራሮች ለብርሃኑ ነጋ በግልጽ ተናግራለች። ብርሃኑ ነጋ በቀይ ሽብር ዘመን ሕይወቷ የጠፋ ብሩህ አእምሮ የነበራት ከመለስ ዜናዊ ጋር የሕክምና ትምህርቷን ስትከታተል የነበረች እህት እንደነበረችው ስለምታውቅ አብይ አህመድ ለሚረሽናቸው የአማራ ወጣቶች ቁጭትና ሐዘን ይሰማዋል ብላ ነበር ምላሹን በጉጉት የጠበቀችው። የብርሃኑ ነጋ ምላሽ ግን ሞቱ ያልሻቸው እዚህ ውስጥ ሲገቡ ይህ እንደሚመጣ አያውቁም ነበር ሲል ነበር የመለሰላት። ገነት አራጌም እነዚህ ሰዎች ጠመንጃ ይዘው እየተዋጉ አልነበረም፣ መሳሪያ በእጃቸውም በቤታቸውም አልተገኘም፣ ህብረተሰቡን ለማሸበር በሚል እሳቤ ነው ከቤታቸው አውጥተው የረሸኗቸው፣ አንተ እንደምትለው የገቡበት ነገር የለም ብላ ለብርሃኑ ነጋ የሰጠችው ምላሽ የአማራ ጥላቻና የሥልጣን ጥም ልቡን ላደነደነው የሰው ጉድ ምንም ትርጉም አልነበረው። ገነት አራጌን ጨምሮ ዶክተር ጫኔና ሌሎችም በገፍ የታሰሩ የቀድሞ የኢዜማ አባላት ሌላ ምንም ወንጀል የለባቸው። የታሰሩትና የሚታሰሩት አማራ በመሆናቸው ብቻ ነው። በአማራ ላይ ያነጣጠረን የብርሃኑ ነጋንና የአብይ አህመድን እርኩስ ጋብቻን በመቃወማቸው ብቻ ነው። እነዚህ የቀድሞ ኢዜማ አባላት እየታሰሩ ያለውም በዶክተር ጫኔ እስራት ወቅት ኢዜማ ካወጣው መግለጫ በመነሳት በኢዜማ ጠቋሚነትና ተባባሪነት ነው ብል እያጋነንኩ አይደለም። ለዚህ ክሴ የሰነድ ማስረጃ ማቅረብ አያስፈልገኝም። ዜጎችን ልብ በሉልኝ፣ አማሮችን አላልኩም። የራሱን የኢዜማን ቋንቋ ነው የምጠቀመው። በጅምላ በድሮንና በከባድ መሳሪያ ከሚጨፈጭፍ፣ ዜጎችን በጅምላ ከሚያስር፣ ፍትህን መቀለጃ ካደረገ፣ ሀገርን ከመቼውም ዘመን በላይ ከሚዘርፍ ጨካኝ አገዛዝ ጋር ተባብሮ የሚሠራው ኢዜማ ከአብይ እኩል ተጠያቂ የማይሆንበት ምንም ምክንያት አይኖርም። ገነት አራጌ በታጣቂዎች ከቤቷ ከተወሰደች 45 ቀናት አልፏታል። ቤተሰቦቿ በሕይወት ትኑር አትኑር የሚያውቁት ነገር የለም። በከተማው ውስጥ በሚገኙ እስር ቤቶችና ማጎሪያዎች ተዟዙረው ሊያገኟት አልቻሉ። ከዚህ ቀደም ታስራ በነበረበት ወቅት ከባድ ድብደባ ተፈጽሞባት ነበር። አካላዊ ቁመናዋ የአብይ አህመድን ባለጌ አፋኞች ጡንቻና እርግጫ መቋቋም የሚችል አይደለም። ምን አድርገዋት ይሆን? ወላጆቿ ብቻ ሳይሆን የምናውቃትን ሁሉ የሚያሳስብ ነው። ጌታው ብርሃኑ ነጋ ሆይ የዚህች ወጣት ሴት ቤተሰቦች ለአንተ ክብር በቤታቸው በደገሱት ድግስ ላይ
እኔም ታድሜ ፍቅራቸውን የገለጹበትን ምሽት አስታውሰዋለሁ። የገነትን ጉዳይ እንደተለመደው እዚህ ውስጥ ስትገባ ይህን እንደሚከተል አታውቅም ነበር ወይ በሚለው ራስን መሸንገያ አመክንዮ ስቃይዋን እያወክ እንዳላወክ እያየህ እንዳላየህ እለፈው፣ ግድ የለም። ሌላው ቢቀር እንደዛ ያከበሩህና ፍቅራቸውን ተንሰፍስፈው የገለጹልህ ወላጆቿ ለወራት ልጃቸው የት እንደወደቀች ባለማወቃቸው የሚያነቡት የደም እንባ ግድ አይልህም? ጌታው ብርሃኑ ሁሉ ነገር ይቅር፣ ሰው እንዴት ያለ ማስረጃ ይታሰራል የሚል ጥያቄውም ይቅር፣ ሰው እንዴት ፍርድ ቤት ሳይቀር 48 ሰዓት ሳምንትና ወራት ያልፋሉ የሚለውም የቅንጦት ጥያቄ ሆኖ ይቅር፣ ገነት ታስራ ሰቆቃ ለምን ይፈጸምባታል የሚለውም ቁጭት ይቅር። ሆኖም ግን ለነዛ እንግዳ ተቀባይና አክባሪ ወላጆቿ ስትል ጌታህን አብይ አህመድን ወይም አሽከሮቹን ጠይቀህ ልጃችሁ እዚህ ነው ያለችው የምትል ትንሽ መልእክት ማስተላለፍ እስኪቸግርህ ድረስ ነው ወይ ስብዕና ተንጠፍጥፎ ያለቀው? ምን አይነት ክፉ ዕጣን የገጠመ? ለገነት አራጌ ከገነት አራጌ ጋር ከየቤታቸው ለታፈኑና ለሌሎችም አማራ ብቻ በመሆናቸው ብቻ በግፍ ታስረው ለሚማቅቁት አማራ ወገኖቻችን ድምፅ መሆን ይነስህ። ከዚህ ጋር ተያይዞ በሰሞኑ የተሰወሩ የአዲስ አበባ ወጣቶች ጉዳይም ይገኛል። እነዚህ በምስሉ ላይ የሚታዩት የአዲስ አበባ ወጣቶች ቀይ ቦኔት ባደረጉ የሪፐብሊካን ጋርድ አባላትና የደህንነት አባላት ታፍነው ከተወሰዱ 1 ወር ከ15 ቀናት በላይ ሆኗቸዋል። አፈና ከተፈጸመባቸው ቀን አንስቶ እስካሁን ድረስ ፍርድ ቤት እንዳልቀረቡም ታውቋል። የአገዛዙ ታማኝ አገልጋይ የሆነው ፌዴራል ፖሊስ ባለፉት ቀናት በአዲስ አበባ ውስጥ በተለያዩ ቦታዎች የከተማዋ ተወላጅ የሆኑ ወጣቶችን በማፈን እየሰወረ ያሉበትን ቤተሰብ እንዳያውቅ እያደረገ እንደሚገኝ ቤተሰቦቻቸው በሐዘን ተውጠው ገልጸዋል። አሁን ባለው መረጃ እነኚህ የታፈኑት የአዲስ አበባ ወጣቶች ከፍተኛ ድብደባ እየተፈጸመባቸው ለእንግልትና ለስቃይ እየተዳረጉ እንደሆነ ከውስጥ የሚወጡ መረጃዎች ያመለክታሉ። እነኚህ ታጋቾች የኢዜማ ፓርቲ አባላት እንደነበሩ የሚታወቅ ነው። የኢዜማ ፓርቲ ከዝምታ አልፎ እስከ መካድ መድረሱ አሳዛኝ የታሪክ እውነት ነው። አሁን ላይ አፍኖ መሰወርና ደብዛን ማጥፋት በአዲስ አበባና በክልሎች እየተለመደ የመጣ እጅግ አሳሳቢ ነገር ሆኗል። አሁን ላይ በስልጣን ላይ የሚገኘው የአገዛዝ ስርዓት ከሚታወቁ ህጋዊ የጸጥታና የደህንነት መዋቅር ውጪ አፋኝ ኃይሎች ዜጎችን አፍኖ ወደማይታወቅበት ቦታ በመሰወር የአካልና የስነ ልቦና ጥቃት እያደረሰ ይገኛል። አስገድዶ መሰወር በዚህ ከቀጠለ ማንነታቸው በማይታወቁ አፋኞች ንቃት ያላቸውን የከተማውን ነዋሪዎችና ሌሎች ንቁ የሀገሪቱን ዜጎች በሙሉ ደብዛቸውን እስከ ማጥፋት የሚደርስ ተግባር ያለ ከልካይ በግልጽ እየተፈጸመ ሊቀጥል ይችላል። አስፈሪ ነገር ቢሆንም እውነታው ይሄ ነው። አሁን ባለው መረጃ ታፍነው የተወሰዱና የት እንደታሰሩ አድራሻቸው ያልታወቁ ገነት አራጌ፣ ሱራፌል ብሩክ፣ ሰብስቤ ዓለሙ፣ ክፍሎም ሀብቴ፣ አማኑኤል የማነ ብርሃን፣ አቤል ዓለምነህ በዋነኝነት ተጠቃሾች ናቸው። እግዚአብሔር ይሁናቸው። አበቃው።